ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን እንግዲህ ከሌሰን 5 የቀጠለ ነው። ኮንስትሬንትስ ኦፍ ቦሮዊንግ የሚለውን እናያለን። እንግዲህ እንደምታስታውሱት ኮንሱመሩ ኢንቱ ፔሪድ ያለውን ኮንሰምፕሽኑን ስሙዝ ማድረግ ይችላል። በምን? በሴቪንግ እና በቦሮዊንግ። ነገር ግን ቦሮዊንግ ዝም ብሎ አይደለም፣ የራሱ የሆነ ኮንስትሬንት አለው። ስለዚህ እነዚህ ኮንስትሬንት ምንድን ናቸው የሚለውን እናያለን ማለት ነው። የኮንዞ ዩቲዩብ ቻናል ቤተሰብ የሆነ ሰብስክራይብ ማድረግ ቤተሰብ ብትሆኑ በአክብሮት እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቱን ብትጫኑ በየቀኑ የምለቃቸው ቪዲዮዎች ይደርሷችኋል። የኮንዞን ዩቲዩብ ቻናልን በቲክቶክ፣ በቴሌግራም፣ በፌስቡክ እና በሊንክድን ያገኙታል። እዛ ላይ አስተያየት ጥያቄ ካላቸው አስቀምጡልኝ። በጥያቄያቸው መሰረት ወደ እናንተ መልሼ የማቀርብ ይሆናል። ይህን ካለን ቀጥታ ወደ እሱ ስንገባ እንደምታስታውሱት ፊሸር ሞዴል አስዩም የሚያደርገው ነገር አለ። የአሰምሽን ምንድን ነው? ያ ኮንሱመር ቦሮም በማድረግ ወይም ሴቭ በማድረግ ኮንሰምሽኑን ስሙዝ ማድረግ ይችላል ይል ነበር። ፊሸር ሞዴል አስዩም ዛት ዘ ኮንሱመር ካን ቦሮ አስ ዌል አስ ሴቭ ቱ ስሙዝ ሂዝ ኦር ኮንሰምሽን። ሶ ዘ አቢሊቲ ቱ ቦሮ አሎውስ ከረንት ኮንሰምሽን ቱ ኤክሲድ ከረንት። እንግዲህ ቦሮ ማድረግ ከቻለ ከረንት ኮንሰምሽኑ ከከረንት ኢንካም ይበልጣል። ተበድሮ ከበለ ከገቢው በላይ ኮንሱም ካደረገ ከፈጀ ከረንት ኮንሰምሽን ኤክሲድስ ከረንት ኢንካም ነው ማለት ነው። ኢን ሴንስ when the consumer borrows he consumes some of his future income today ማለት ነው። በሌላ አገላለጽ ምን ማለት ነው? አንድ ሰው ተበድሯል ማለት ያው ዞሮ ነገ ይከፍላል ማለት ነው። ስለዚህ ከነገ ገቢው ቀንሶ ስለሚከፍል የፊውቸር ኢንካሙ ዛሬ ኮንሱም እያደረገ ነው ማለት ነው። ነገር ግን ፎር ማኒ ፒፕል ሰች ቦሮዊንግ ኢዝ ኢምፖሲብል። ነገር ግን ምንድን ነው ለአብዛኛው ማህበረሰብ ይሄ ቦሮዊንግ ኢምፖሲብል ነው፣ የማይቻል ነው። የራሱ የሆነ ኮንስትሬንት አለው፣ አስቸጋሪ ሁኔታዎች አሉ። ሶ ዘ ኢኔቢሊቲ ቱ ቦሮ ፕሪቨንት ከረንት ኮንሰምሽን ፍሮም ኤክሲዲንግ ከረንት ኢንካም ምን ይባላል? ኮንስትሬንት ኦፍ ቦሮዊንግ ይባላል። ኮንስትሬንት ኦን ቦሮዊንግ ካን ዜርፎር ምን ይሆናል ማለት ነው? ሲዋን ለዛን ኢኳል ቱ ዋይ1 ሲዋን ለዛን ኢኳል ቱ ዋይ1 ነው። ይሄ ኢንኢኳሊቲ ምን ስቴት ያደርጋል? ዘ ኮንሰምሽን ኢን ፔሪድ 1 መስት ቢ ለዛን ኢኳል ቱ ኢንካም ኢን ፔሪድ 1 ዚስ ኢንኢኳሊቲ ስቴት ኮንሰምሽን ፔሪድ 1 መስት ቢ ለዛን ኢኳል ቱ ኢንካም ኢን ፔሪድ 1 ያደርገዋል ማለት ነው። ሶ ዚስ አዲሽናል ኮንስትሬንት ምን ያመጣል ማለት ነው? ኦን ኮንሱመር ኢዝ ኮልድ ቦሮዊንግ ኮንስትሬንት ኦር ሳምታይምስ ሊኩዊዲቲ ኮንስትሬንት ይባላል። ቦሮዊንግ ኮንስትሬንት ወይም ሊኩዊዲቲ ኮንስትሬንት ይባላል ማለት ነው። ሶ ኢን ፊሸርስ ቲዮሪ ዘ ታይም ኦፍ ኢንካም ምንድነው ማለት ነው? ኢሪሌቫንት ነው ብለን ነበር። the consumer can borrow and lend across period ብለን ነበር። in Fisher theory the time of income is irrelevant because the consumption can borrow and lend across period ብለን ነበር። ነገር ግን ምን አለን አሁን? ኮንስትሬንት አለን። ሶ ለምሳሌ ኤግዛምፕል if consumer learns that his future income will increase she can spread the extra consumption over most period by borrowing in the current period። ወደፊት ኢንካሟ ይጨምራል ብላ ካሰበች ዛሬ ስፕሪድ አድርጋ ኮንሱም ታደርገዋለች ማለት ነው። ነገር ግን ምን አለን? however if consumer faces borrowing constraint ወይም inability to borrow and consume future income ወይም liquidity constraint ካለ she may not able to increase current consumption and her consumption may behave as Keynesian theory even though she is rational and forward looking። አያችሁልኝ? በፊሸርስ ቲዮሪ ታይሚንግ ኦፍ ኢንካም ኢሪሌቫንት ነው። ምክንያቱም ሴቭ እና ቦሮ በማድረግ ኮንሰምሽን ስሙዝ ማድረግ ይችላል። ነገር ግን ኢኔቢሊቲ አለ። ኮንሰምሽኑን ለመጨመር ከመጨመር የሚያክል ኢኔቢሊቲ አለ። ቦሮዊንግ ኮንስትሬንት አለ ወይም ሊኩዊዲቲ ኮንስትሬንት አለ። ብትዛት ከረንት ኮንሰምሽኗን ከፊውቸር ቦሮዊንግ መጨመር አትችልም። ምንም እንኳ ከስተመሯ ራሽናል ኤንድ ፎርዋርድ ሉኪንግ ብትሆንም ኮንሰምሽኗን መጨመር አትችልም። ይሄ ምን ይባላል?
ከኬኔሺያ አንቲወር ጋር ተመሳሰለ ይባላል። Then she may not be able to increase current consumption and her consumption may behave in the Keynesian theory even though she is rational and forward looking ማለት ነው። Simply constraint on borrowing ግራፉ ይህን ይመስላል። ሲቱ አለ፣ ሲዋን አለ፣ ዋይዋን አለ፣ ዋይቱ አለ። the budget line with no borrowing constraint ምን ነበረ? just steep የሆነ ነገር ነው። the budget line and constraint of borrowing ይሄ the budget line with no borrowing constraint just simply substitute ሲደረግ ታይሚንግ of the income ማተር ሳያደርገው ሲቀር ይሄ ይሆናል no budget constraint without ማለት ነው። budget constraint ካለስ borrowing constraint ካለ ደግሞ ምን ይሆናል ማለት ነው? ሲዋን ለዛ ኳልቱ y1 ነው ብለናል። borrowing constraint ካለ ደግሞ consumption ምን ይመስላል? ግራፉ ሲዋን ለዛ ኳልቱ y ብለናል። so if the consumer cannot borrow ማድረግ ካልቻለ he faces the additional constraint that first period consumption cannot exceed first period income borrowing constraint ካለ maximum consume ሊያደርግ የሚችለው that period income ነው። that period income ነው። so the shaded area ነው represents the combination of first period and second period consumption the consumer can choose shaded area ምን ያሳያል ማለት ነው? first period consumption እና second period consumption ኮንሱመሩ ሊመርጠው የሚችለው የመጀመሪያው ፔሪድ እና የሁለተኛው ፔሪድ ኮንሰምፕሽን ያሳያል። ሶሊድ ላይን ምን ያሳያል? is the budget line with borrowing constraint without borrowing constraint ቅድም ያየነው ነው ስቲፕ ስሎፕ ነው። ነገር ግን borrowing constraint ሲሆን ሶሊድ ላይኑ ይሄን ያሳያል ማለት ነው። ሶሊድ ላይኑ borrowing constraint ሲሆን ነጥብጣፋ ደግሞ ብሮክን ላይኑ borrowing constraintን ያሳያል። so if there is borrowing constraint consumption in period 1 is less than or equal to income in period 1 ይሆናል ማለት ነው። so consumers optimization when the borrowing constraint is not binding borrowing constraint binding ባይሆን consumer optimization ምን ይመስላል ይላል። if borrowing constraint is not binding እንግዲህ borrowing constraint አለ even ኑሮ ራሱ ባይንዲንግ ሊሆን ይችላል ነን ባይንዲንግ ሊሆን ይችላል። if borrowing constraint is not binding ካልሆነ the consumer naturally chooses to consume less than the first period income ነን ባይንዲንግ ከሆነ ኮንሱም የሚያደርገው ከፈርስት period income ያነሰ ነው። since they do not need to borrow መበደር ስለማያስፈልገው the borrowing constraint does not affect their choice ምክንያቱም ባይንዲንግ ስላልሆነ መበደር ስለማያስፈልገው borrowing constraint their choice ምን አያደርግም affect አያደርግም። so the consumer behaves as if there were no constraint and optimally allocate the consumption between both period borrowing constraint ባይንዲንግ ካልሆነ ኮንሱመሩ አክት የሚያደርገው ቢሄቭ የሚያደርገው ኮንስትሬንት እንደሌለበት borrowing constraint እንደሌለበት liquidity constraint እንደሌለበት ነው። so ምን ያደርጋል? optimal allocate consumption between the two period ያደርጋል። so the borrowing constraint is not binding if the consumer's optimal C1 is less than Y1 ይሆናል ማለት ነው። ግራፉ ሲምፕሊ ምን ያሳየናል? consumer optimization when the borrowing constraint is not binding የግራፍ consumer preference borrowing constraint ባይንዲንግ ባይሆን የሚያሳየው ነው። so borrowing constraint ባይንዲንግ ካልሆነ ኮንሱም የሚያደርገው current consumption ከከረንት ኢንካሙ ያነሰ ነው ሲሆን ለዛን y1 ነው ማለት ነው። what if ነገር ግን consumer optimization borrowing constraint ባይንዲንግ ቢሆን if the borrowing constraint is binding the consumer wants to borrow ግዴታ መበደር አለበት ምክንያቱም ባይንዲንግ ነው but borrowing is not allowed to constraint ምን አለን በጀት ኮንስትሬንቱ ባይንዲንግ ነው አለን ባይንዲንግ ከሆነ ደግሞ መበደር አለበት ነገር ግን መበደር አይችልም ለምን to constraint so the best available choice is ምን ይሆናል ማለት ነው ፖይንት ይሆናል when first period consumption equals first period income
ምን መጀመሪያ ላይ ቅድም ተሳውሰናል due to budget constraint due to borrowing constraint ኮንሱመሩ ኮንሱም የሚያደርገው ሲዋን ለዛን ኳልቱ y1 ነው ብለን ነበር ነን ባይንዲንግ ከሆነ ሲዋን ለዛን y1 ይሆናል ለዛን ሆነ ማለት ነው ባይንዲንግ ከሆነ ደግሞ እኩል ይሆናል ይወስዳል simply በጣም ቀላል ማለት ነው so if the consumer wants to borrow but borrowing is not allowed due to constraint the best available choice is point E ይሆናል where first period consumption equals first period income ማለት ነው since they cannot shift income from the future to today just binding ነው ነገር ግን መበደር ስላልቻለ future income ወደ present ማምጣት reallocate ማድረግ ስላልቻለ smooth ማድረግ ስላልቻለ they must consume only what they earn in the first period which may be less than their optimal and constrained choice and constrained choice just borrowing constraint ባይኖርበት ኮንሱም ሊያደርገው ከሚችለው ያነሰ ኮንሱም ያደርጋል ነገር ግን maximum of their current income ኮንሱም ያደርጋል ማለት ነው they must consume only what they earn in the first period which means consumption in period 1 is equal to income in period 1 which may be less than ነገር ግን unconstrained choice ያነሰ ይሆናል ማለት ነው so the optimal choice is at point D optimal point ሊሆን የሚችለው ምን ነበር point D ነው unconstrained choice ቢሆን ኦፕቲማሉ ፖይንት ዲ ነው but since the consumer cannot borrow መበደር ስለማይቻል constraint binding ሆኖ መበደር ስለማይቻል the best he can do is point A ላይ ነው ስለዚህ ይሄ ግራፍ ምን ያሳየናል consumer optimization when the borrowing constraint is binding ሲሆን ያሳየናል ማለት ነው ለማጠቃለል the consumer's optimum with the borrowing constraint የመጀመሪያው ግራፍ the borrowing constraint is not binding ነው ሁለተኛው borrowing constraint is binding ነው እንግዲህ ካሁን በፊት እንዳየነው second period consumption vertical y axis ላይ አለ first period consumption ሲሆን horizontal x axis ላይ አለ so when the consumer faces a borrowing constraint there are two possible situations እንግዲህ ኮንሱመሩ borrowing constraint ፌስ ካለበት ሁለት ፖሲብል ሲቹዌሽኖች አሉት አንደኛው ፓነል ኤ ላይ ነው the consumer chooses first period consumption to be less than first period income which means the constraint is not binding so the borrowing constraint is not necessary or binding does not affect consumption in either period ነው ነገር ግን in panel B borrowing constraint ምንድነው መበደር ግዴታ ነው ነገር ግን አይችልም so መበደር ፈልጎ ግዴታ ሆኖበት ማክሲማይዝ ላይ ድርግ የሚችለው ፖይንት ዲ ላይ ነው the consumer would like to borrow and choose point D ነገር ግን because borrowing is not allowed the best available choice is ምን ይሆናል point E ይሆናል point E ደግሞ ምንድነው current consumption ከcurrent income ጋር እኩል የሆነበት when the borrowing constraint is binding first period consumption equals first period income maximum so to sum up the analysis of borrowing constraint leads to conclude there are two consumption function borrowing constraint ወደ ሁለት consumption function እንዲኖረን ያመራናል ማለት ነው የመጀመሪያው ምንድነው for some consumers the borrowing constraint is not binding the consumption in both period depends on present value of lifetime income ምን ያ ማለት ነው y1 plus y2 over 1 plus r ይሆናል ማለት ነው ይሄ ለምን ለአንዳንድ ከስተመሮች ምን borrowing constraint ባይንዲንግ ያልሆነበትና consumption in both period present value of lifetime income depend የሚሆንበት ማለት ነው ነገር ግን for other consumers borrowing constraint ምንድነው ባይንድ ያደርጋቸዋል and due to that consumption function ምን ይሆናል ማለት ነው consumption in period 1 is equal to income in period 1 and consumption in period 2 is equal to income in period 2 ባይንዲንግ ካልሆነ ግን y1 plus y2 over 1 plus r ምክንያቱም consumption ባይንዲንግ ካልሆነ consumption in period 1 less than consumption in period 1 less than income in period 1 ስለሆነ ማለት ነው so for those consumers who like to borrow but cannot consumption depends only on current income
ሲምፕሊ እቺ ኖት ያዙልኝ ማለት ነው። ይህን ካየን ለማጠቃለል ያህል አንድ ጥያቄ ጠይቃችሁ ሃየር ኢንተረስት ሬት could either increase or decrease present consumption depend on income and substitution effect ይላል። አክቹዋሊ እቺ ከሌሰን 5 የመጣች ነች። የሌሰን 5 ጥያቄ ነች። ስለዚህ ሌሰን 5 አስታውሱና ሃየር ኢንተረስት ሬት ምን ሊያደርግ ይችላል? either increase or decrease ማንን? present consumption ምን ላይ ዲፔንድ በመሆን income and substitution effect። ይሄ ትሩ ነው ፎልስ ነው? መልሱን መልሱ ማለት ነው። በዚሁ የዛሬው ለሰን እናጠናቃለን። የኮንዞኔቶ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ቤተሰብ የሆናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች ይደርሷችኋል። ሰላም ሁኑ። ቻው